መዝሙር 64 ዕለተ ረቡዕ ከሚነበቡ 20 መዝሙራት በካህናት አቆጣጠር ከሁለት ነገሥታት መካከል 10 ምዕራፎች አንድ ንጉሥ እንደሚባሉ ታውቃላችሁ። አራተኛው ነው ማለት ነው። እኔም አራተኛ ሳምንት ሆነኝ ለዩቲዩብ በግዕዝ እየቀዳው በአማርኛ ትንጥዬ ትንታኔ የአማርኛውን ትርጓሜ ሳላይ መልቀቅ ከጀመርኩ አራተኛ ሳምንት እያለፈኝ ነው። ወደ 6 ወር አካባቢ ከነቢያት መዝሙር ጋር እሁድ ከሚነበበው ጋር ጨምሬ ከ6 ወር በላይ ማነበው ይመስለኛል። ደግሞ የምትከታተሉ ሰዎች ደስ እያለኝ ነው። ፈረንሳይ፣ እንግሊዝ፣ አሜሪካ፣ አረብ ሀገሮች፣ ኡጋንዳ፣ አፍሪካ ከመሳሰሉትና ኢትዮጵያ ውስጥ ያላችሁ ሰዎች አላችሁ። ሀሳብ አስተያየት ነው ማትሰጡት እንጂ ላይክ እያደረጋችሁ ነው። ቆንጆ ነው። ስለዚህ ከነስህተቴ እየተከታተላችሁኝ እንደሆነ ደግፋለሁ። አንድ ቀን ደግሞ እግዚአብሔር መጽሐፍ ቅዱስን ገልጣችሁ እንድታነቡ ካነሳሳችሁ ሀሳብ አስተያየት የምትሰጡኝ ይመስለኛል። ለምን ተነሽ፣ ተጣይ፣ ወዳቂ፣ ሰያፍ፣ ጠባቂ፣ የሚላላ፣ የሚጠቀለል፣ ውሁጥ የሚባሉ የተለያዩ አነባበቦች ያሉት ነው ግዕዝ ቋንቋ። ይህን ደግሞ እንደድለኛ በኤቢሲዲ የተማርነው አላወቅንም፣ ሳናውቅ ነው የተማርነው እና የቄስ ትምህርት የፋራ መስሎን ፋራ ሆነን ቀረን መሰለኝ እና ከፋራነት እግዚአብሔር እንዲያወጣን ወደ አባቶቻችን አምላክ ወዲያው እግዚአብሔር መመለስ አለብን። የአባቶቻችንን ጸጋ ዳዊታችንን ቅዱሳት መጽሐፍትን ማንሳት አለብን። እኔ እንደ እግዚአብሔር ፈቃድ ቅዱስ ዳዊት የዘመራቸውን መዝሙረ ዳዊትን ቢያንስ በእናንተ ምክንያት አንድ ምዕራፍ እያነበብኩ ነው። እናንተም ቢያንስ በእኔ ምክንያት አንድ ምዕራፍ እየሰማችሁ ነው። ስተረጉመውም የአማርኛውንም እንግሊዝኛውን አላይም። ስለዚህ ልሳሳት እንደምችል በአነባበብም በትርጉምም እርግጠኛ ነኝ። ተያይዘን እንድናድግ ስለምፈልግ ነው። ከዛ ውጭ አሁን ከመንቀዥቀዤ በፊትና የዕለቱን መንቀዥቀዤን ከመውጣቴ በፊት ነው ይሄን ዛሬ እንደ አጋጣሚ የቀዳውላችሁ ያለሁት። አጋጣሚ ግን በመስኮቶች የተለያዩ ወፎች ሲንቀሳቀሱ እያየው ትላንት ዶክተር አብይ አዲስ አበባ ውስጥ ከሰራቸው አፍርሶ ካለማቸው የወንዝ ዳር ልማቶች ውስጥ ዋናው የሚባለውን የፒያሳውን ውስጥ ለውስጥ እያየው ነበር እና የሌሊት ወፎች በአንደኛው ታናል ውስጥ እያስደመሙኝ ነበር። አሁን ደግሞ ብዙ አይነት ወፍ ቁጭ ባልኩበት በመስኮቴ ላይ እየታዩኝ እየተደመምኩ ነው። ለምንድን ነው ሌሊት የማይንቀሳቀሱት ስል የሌሊት ወፍ ነች ለካ ሌሊት የምትንቀሳቀሰው። ቀን ደግሞ እነዚህ የቀኖች ለምንድን ነው የሚንቀሳቀሱት ስል በቃ ተፈጥሯቸው መንቀሳቀስ ነው። ካልተንቀሳቀሱ ምግብ ቤታቸው የሚያመጣላቸው የለም። ከተንቀሳቀሱ ግን የሰማይ አምላካቸው እግዚአብሔር ለወፎች ይመግባል። ታዲያ ለእኔ ለምንድን ነው ማይመግበኝ አልጋዬ ድረስ ማያመጣልኝ ስል እግር ለምን ሰጠኝ? በቃ ምንም ይሁን ምን ልለምንም ይሁን ልሰራም ይሁን ልቀፍልም ይሁን ልሸጥም ይሁን ልነዳም ይሁን ልመራም ይሁን ልቀድስም ይሁን ላስተምር ልሰብክ ይሁን በተለያየ መልኩ መውጣት አለብኝ። እሰይ ነጋ እሰይ ነጋ ላመሰግን ነው አንተን የምጠራ እያለ ዘማሪ ቴዎድሮስ ዮሴፍ መዝሙር ይዘምራል። በጣም አንዳንዴ ደግሞ ዘማሪ አይሳሳትም ያለው ሰው የለም እና አይሳሳትም ሳይሆን አንተ እንደምትሰጠው አስተያየት እሱም አስተያየት መስጠት ይገባዋል። አስተያየቱን ግን ስራ ስለማትሰራ የእሱ አስተያየት ላይ ማላገጥ ነው። በቃ እሱ አንድ ምእመን አይደል? በዛ ላይ አንድ ዘማሪ አይደል? በዛ ላይ ዲያቆን መሰለኝ አይደለም እንዴ? ስለዚህ አስተያየት መስጠትና አፉን መሸበብ ዝም ማለት አለበት። አስተያየት ሰጠ። ለምን እስከ መቼ ድረስ ነው ግን ክርስቲያንን የሚያቆስለው? የመላእክት ከተማ ነው እንዲ ያለ ነው ወይስ እናንተ መላእክት ናችሁ ሳይታወቀኝ? እናንተና አትስደቡ፣ አትተቹ፣ አትንቀፉ። ማድረግ ያለባችሁን አድርጉ። በቃ እንደ ወፎቹ ብረሩ። በየቀኑ የምትችሉትን አድርጉ። የሰማይና የምድር ጌታ የንጉሠ ነገሥታት የቤተ ክርስቲያን ባለቤት ክርስቶስ ነው። ዘማሪ ቴዎድሮስ ዮሴፍ የቤተ ክርስቲያን አካል አይደለም እና የክርስቶስን ንግግር ነው እንዲህ የሚናገረው? እሱ የራሱን ነው እንጂ የሚናገረው። እና መዝሙሩ የክርስቶስ ነው ብላችሁ ነው የምታስቡት ወይስ ለክርስቶስ ያቀረበው አምሃ ነው ብላችሁ ነው የምታስቡት? ለክርስቶስ የዘመረለት እኛም ከቴዎድሮስ ተቀብለን ለክርስቶስ የምናቀርብለት ነው ብለን ነው አይደል የምንዘምረው? አሁንም አነበው የቅዱስ ዳዊት ይገርማል። ከዘማሪ ቴዎድሮስ የሚለይ መዝሙር አይደል ያለው?
ለክርስቶስ በትክክል የቀረበ አድራሻ ሲሆን በየቀኑ ድገሙት ትላለች። የዘማሪ ቴዎድሮስን ግን በየቀኑ ስሙት ብላ ቤተ ክርስቲያን ቀኖና አታወጣም። በልክ ነው እንጂ ወንድሜ፣ በአቅም ነው ማሰብ፣ በአቅምሽ አልሚ ተብሏል። እስቲ ብዙ ነገር ከመነጋገራችን በፊት መቼም ሀገራችን ብዙ ውጥረት ነው ያለባት፣ ብዙ ነገር ነው ያለባት። ምን አገባኝ እኔ ብዙ ነገር ስላለባት። የኔ ድርሻ ምንድን ነው? መብረር፣ በቃ መውጣት፣ የዕለቱን ድርሻህን እሰይ ነጋ እሰይ ነጋ ላመሰግን ነው አውሬ ያላደረግከኝ ክቡር ነህ ቀኑን ልጠቀምበት ኃይል ስጠኝ። ቀድመኸኝ ከኔ በፊት ውጣ። በሚሄድባቸው ቦታዎች ላይ ሁሉ በሙልበት ቦታ ሁሉ ኃጢአትን እንደ ልቤ እንዳልሰራት ጽድቅን ግን እንድለማመዳት ኃይልና ጉልበት ስጠኝ ብለን ለምነን መውጣት አለብንና በእናንተ ምክንያት አንድ መዝሙር እያነበብኩ ስለሆነ አመሰግናችኋለሁ። እኔም እንደ እግዚአብሔር ፈቃድ እቀጥላለሁ። መዝሙር 64 በእንተ ትሩፋን የሚለው በግዕዝ እንዲህ ይቀጥላል። ቀጣዩ በአማርኛ ከልስላችሁና በአጭሩ ሐሳብ ካለኝ ጨምሬ ይሰናበታችኋለሁ። ይመቻችሁ። ለከ ይደሉ እግዚኦ ስብሐት በጽዮን፣ ለከ ይደሉ እግዚኦ ስብሐት በጽዮን ወለከ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም። ስማ ጸሎተ ኩሉ ዘሥጋ ዘመጻ ኀቤከ ነገራ አማጽያን ኃየለነ ወኃጢአተ ነሰ አንተ ትሰሪ ለነ ብፁዕ ዘሐረይኮ ዘተወከፍኮ ወዛህደርኩ ውስተ አጻዲከ ጸገብነ እምበረከተ ቤትከ ቅዱስ ጽርህከ ወመንክር በጽድቅ ስምዓና አምላክነ ወመድኃኒነ ተስፋሆሙ ለኩሎሙ አጽናፈ ምድር ወለእለሂ ውስተ ባሕር ርሁቅ አጽናዕኮሙ ለአድባር በኃይልከ ወቅኑታን እሙንቱ በኃይል ዘያሃውኮ ለአንበሬ ባሕር ወመኑ ይትቃወሞ ለድምፀ ማዕበላ ይደነግጹ አሕዛብ ወይፈርሁ እለ ይነብሩ ውስተ አጻፍ እምተአምሪከ ይወጽኡ በጽባሕ ወሰርከ ይትፌስሑ ሐወዝ ካለ ምድር አርወይካ ወአብዛህኮ ለብዕላ ፈለገ እግዚአብሔር ምሉ ማያት አስተዳሎከ ሲሳዮሙ እስመ ከማሁ ታስተዴሉ አርዮ ለትለሚሃ ዋስምሮ ለማዕረራ ወበነጠብጣብከ ትበቁል ተፈሲሃ ወተባረከ አክሊላ ዓመተ ምህረትከ ወይ ጸግቡ ጠላተ ገዳም ወይ ረወዩ አድባረ በድው ይተሐሰዩ አውግር ወይ ቀንቱ ወይ ለብሱ ስብሃ አባኮ አባግ ወቆላትን ይመልኡ ስርናየ ይጸርሁ እንዘ ይሴብሁ ስብሃት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለም ዓለም አሜን ይላል። ይገርማል። በጣም ልዩ ሚስጥር አለው። አንዳንዶቹ ላይ ታዲያ እንደናንተ ይችን መዝሙር ስጸልይ ስንት ነገር ሳወጣ ሳወርድ መሰላችሁና ዝም ብዬ ቃላቶች ስላቸው ነበር እንጂ ሌላ ቦታ በቃ እኔ አይመለከተኝም። ማለት ያለብኝ ምንድነው የምችለውን ሐሳቤን መሰብሰብ፣ ልቦናን መሰብሰብ፣ ንግግርን መሰብሰብ፣ አእምሮን መሰብሰብ፣ ቀልብን መግዛት የሚቻለው መንፈሳዊ ሲሆን ነው። ስለዚህ ለመንፈሳዊ ደግሞ ልምምድ ይፈልጋል። በመጠን መብላት፣ በመጠን መተኛት፣ በመጠን መስራት፣ በመጠን መናገር፣ በመጠን መንቀሳቀስ፣ በመጠን ስፖርት መስራት፣ በመጠን መሄድ፣ በመጠን መግባት፣ በመጠን መውጣት፣ በመጠን ነገሮችን ሁሉ በመጠን ማድረግ ከኛ ይጠበቃል። ምክንያቱም ከመጠን በላይ አንበሳ ቢበላ ዝሆን አያክልም። በቃ በመጠን ነው መብላት ያለበት። ከመጠን በላይ ወፎች አይበሉም። ንስር ለማከል ትንንሽ ደቃቆቹ ወፎች አሁን ማያቸው የፈለገ ቢበሉ ንስር አያክሉም። ስለዚህ በመጠን ነው መብላት ያለባቸው ያያቅናቸው። ስለዚህ ምድርም ላይ በመጠን ነው መኖር ያለብን የየድርሻችንን እና ሐሳብ መሰብሰብ ቢያቅተን በቃ መሰብሰብ እስኪያስችለን ድረስ እግዚአብሔር እኛ የምንችለውን ነው ማድረግ ያለብን። ወደ አማርኛው እስቲ ከዛ በፊት ግን ዜማ አለው እና በጣም ይገርማል። 3 አይነት ዜማ ይሄን መዝሙርስ ለከ ይደሉ እግዚኦ ስብሐት በጽዮን የሚለውን በግዕዝ በዕዝል በአራራይ ካህናት ያዜሙታል። በጣም ነው የሚደንቀው። ከዛ ለከ ይደሉ እግዚኦ ስብሐት በጽዮን አቦጊዳሄ ውዞሃ ለመሰረሰ እያልን እንደምንቆጥረው ቆጠራ የሚባል አነባበብ መጀመሪያ ግዕዝ መዝሙረ ዳዊት 150ውንም በዚህ ስታይል ያነቡታል። ከዛ ማጋዝ ነው
ለከ ይደሉ እግዚኦ ስብሐት በጽዮን ወለከ ይትፌኖ በጸሎት በኢየሩሳሌም ሰማ ጸሎተ ኩሉ ዘሥጋ ዘመጽአሃቤከ እያልን ደግሞ ማጋዝ ይባላል። ምንድን ነው? እያንዳንዱ ፊደል መጀመሪያ በቆጠራ እንዳነበብኩ አሁን ደግሞ በማጋዝ ምን ማለት ነው? በማጋዝ ዜማ ነገር በመጨመር ፊደሎቹን ትለማመዳለ። 150ውንም በዚህ ትወጣለ ማለት ነው። አቤት አባቶቻችን። ከዛ ደግሞ ምን ይላሉ በውርድ ንባብ መልእክተ ዮሐንስ እንደሚባለው ለከይደሉ እግዚኦ ስብሐት በጽዮን ወለከይትፌኖ ጸሎት በኢየሩሳሌም ስማ ጸሎተ ኩሉ ዘሥጋ ዘመጽአቤከ ነገረ አማጽያን ኃየለነ ወኃጢአተ ነሣ አንተ ትሠሪ ለነ ብፁዕ ዘሐረይኮ ወዘተወከፍኮ እያለ በውርድ ንባብ ደግሞ እንዲህ ይቀጥላል። እንግዲህ ችግር ያለበትን አስተያየት ስጡን። ለከ ይደሉ እግዚኦ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም ስማ ጸሎተ ኩሉ ዘሥጋ ዘመጽአሃቤከ ነገረ አማጽያን ኃየለነ ወኃጢአተ ነሣ አንተ ትሠሪ ለነ እያልክ ደግሞ በቁም ንባብ ይነበባል። አራት አትልም። ከዛ ይሄ ደግሞ አንድ በዜማ አይነት ነው። እንግዲህ ይሄ ዜማ እኔ የተማርኩትና ነው ምለው፣ ግን እንዲህ ቃላቶቹ ላይ ዝም ዜማ ከአፈክ ይወጣ የለ ዜማ በዜማ ልትለው ትችላል። አባቶቻችን በተቀመመ በተመጠነ ዜማ ማለት ስልት ያለው ጩኸት፣ ስልት ያለው ወዝ ያለው ቃና ያለው ለእግዚአብሔር የሚቀርብ ለአምልኮ የምንጠቀምበት ሰው ደስ የምናሰኝበት ተፈጥሮን የምናወድስበት ራሳችን የምንመሰጥበት ማለትም አይደል ዜማ። ስለዚህ አባቶቻችን በግዕዝ በዝላ አራራ ይሉታል። አሁን ድገሞ ብትለኝ እንኳ አልለውም። አባቶቻችን ግን ይደግሙታል በየቀኑ በዓመት ዓመት በዕድሜ ልካቸው እግዚአብሔር አምላካቸውን ያመሰግናሉ። የአባታቸው የዳዊትን መዝሙር እየዘመሩ የንጉሥ ልብ ይዘው አምላካቸው እግዚአብሔርም ደግሞ እያነገሳቸው ያኖራቸዋል። በየዘመኑ በነገሮች ላይ ሁሉ የበላይ የቤታቸው አለቃ፣ የኑሯቸው ኃላፊ፣ የትዳራቸው ሁሉ ጌታ፣ ሲሳይ፣ የሕይወታቸው የገቡበት ቦታ ሁሉ በረከት ያደርጋቸዋል። ለምን? ከበረከት ጋር ከጻድቃን ጋር ስትውል ጻድቅ ነው የምትሆነው። ለዛ ነው ከእግዚአብሔር ጋር የሆነ የእግዚአብሔርን በረከት ስለሚቋደስ ማለት ነው። ስለዚህ አባቶቻችን ላይ አሁን በሌላ ዜማ ደግሞ ለሌላ ዜማ ደግሞ ላወጣ ብል እኔ አወጣለሁ አይደል? ይሄ እንግዲህ ከሰውነታችን የሚወጣ ነው። ሌላ ደግሞ እንግዲህ ላውጣ ብላውን ሌላ መሞክሮ ምንድን ነው? እንግዲህ ሌላ ደግሞ ተጨንቀን ልታወጣ ትችላል። እንግዲህ ይቅርብኝ። አባቶቻችን ስልት ባለው መልኩ በግዕዝ በዝል በአራራይ ዝም ብለው አይደለም። አንተ የፈለገ ብትጮህ ግዕዝ ዝል ከአራራይ ካልቻልክ የቤተክርስቲያን አይደለም ማለት ያንተ ነው እሱ። እሺ፣ ለማንኛውም ወደ አማርኛው እንግዲህ ለማስታወስ ያህል ነው፣ ብቻ ዜማ እንዳለው እንድታውቁት ያህል ነው። ቤተክርስቲያን ባሕረ ጥበባት፣ ቤተክርስቲያን ባሕረ ጥበባት አሜሪካ ሲሏት አርሲያ የናት ባሕረ ጥበባት አዲስ አበባ ስላት ኦሮሚያ ገባች። ትግራይ ስመለከት ኤርትራ አገኘዋት።
የሱዳንን ሳስብ ጃፓን ላይ ሰማኋት። ቻይና ላይ ሲነግሩኝ ዱባይ ላይ ነቻሉኝ። ኳታር እያየኋት አውሮፓ ገብታለች። በላቲኑ ሀገር በአሜሪካ ምድር ገዳምም ሰርታለች። ኮሌጅን መስርታ በዩቲዩብ ዓለም በቲክቶክ፣ ቴሌግራም፣ በፌስቡክ መንደር በእኛ ሁሉ ሥራ ቤተ ክርስቲያን አለች። በኑራችን ሁሉ ከብራ ትኑራለች። አንዳንዱ በስጋ አንዳንዱ በእውቀት አንዳንዱ በጉልበት አንዳንዱ በስልጣን ካላደከምኳት ሲል እሱ ደክሞ ይቀራል። ቤተ ክርስቲያን እንዴት አብባለች! ቤተ ክርስቲያን ካርመን ትገኛለች። ቤተ ክርስቲያን ግብፅ ለሶርያ ውስጥ፣ ቤተ ክርስቲያን አርመንና ህንድ ውስጥ፣ ቤተ ክርስቲያን አረብ ላይ የትም አለች። አቤት ይገርማ! የቤተ ክርስቲያን ነገር ጥብብ ስታደርገው እየሰፋች እየተለጠጠች የሰማዕታት ደም የሰማዕታት ደም የቤተ ክርስቲያን ዘር ነው ይላል። አረኔ የሚፈሰው ደም እኮ በረከት ነው ይዞ የሚመጣው። አናለቅስም። ኃይል የእግዚአብሔር ነው፣ ማዳን የእግዚአብሔር እያል የጅል መዝሙር አይደለም የምንዘምረው። ኃይል ዛሬም የእግዚአብሔር ነው። አንተ ግን የድርሻህን መስራት ነው የሚጠበቅብህ። ኃይልማ የእግዚአብሔር ነው። የባለስልጣኖች፣ የባለ ሀብቶች፣ የባለ ጊዜዎች፣ የባለ ጉልበቶች፣ የፈረንጆች፣ የአውሮፓ የፈረንጅ የነጮች አይደለም። ኃይል የማን ነው? ኃይል የእግዚአብሔር። ኃይል የኒውክለር ነው ያለው ማን? የኃይል ጀት ነው እንዴ? ኃይል የማን ነው? የእግዚአብሔር ነው። የአራዊት ነው ያለው ማን ነው? ኧረ ተው። ዛሬ ቀኑ ሮብ አይደል? ሮብ ላይ እኮ ለፀሐይ ኃይልን የሰጠ፣ ለጨረቃ ኃይልን የሰጠ፣ ለከዋክብት ኃይልን የሰጠበት ቀን እኮ ነው እግዚአብሔር። በሮብ ዕለተ ረቡዕ የሰማያትን ኃይላት ያስጌጠበት ኃይል የእግዚአብሔር ነው። ኃይል የእግዚአብሔር ነው፣ ማዳን የእግዚአብሔር፣ ጥበብ የእግዚአብሔር። አንመካም በጉልበታችን፣ እግዚአብሔር ነው የእኛ ኃይላችን ስትል ሰው ለማበሳጨት የምትዘምር ከሆነ ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ አላሁ አክበር እያሉ ከሚዘምሩት፣ ከሚያላግጡት፣ ከሚያፌዙት ሰው ለማበሳጨት የእግዚአብሔርን ስም ከሚሳለቁበት ሰዎች አትተናነስም ማለት ነው። የእውነት ኃይል የእግዚአብሔር እንደሆነ የምታምን፣ ማዳን የእግዚአብሔር እንደሆነ የምታውቅ፣ በጉልበት የማትመካ ከሆነ አንተ ጭብጥ ኩርምት ድቅቅ ፍስዝ ብለ በቤተ ተኝተ የምትውል ሰው አይደለም። ተወዝፈ ተንከርፍፈ በየቦታው አሰዳቢ አትሆንም ማለት ነው። ምክንያቱም ኃይል እግዚአብሔር ከሆነ ለአንተ መጥኖ የሰጠህን ኃይል ትጠቀምበታል። ምንድነው መጥኖ የሰጠ? ለምሳሌ እኔ አሁን ይሄንን ለአንተ ምቀዳልህ ኃይሉ ስላለኝ ነው አይደል እንዴ? ምን አይነት ኃይል? ይቺ የተሰጠችኝ መጠነኛ ኃይል። አሁን ይህን ልዘፍንበት እችላለሁ። ሴት እያባበልኩ ልውልበት፣ ላታልልበት፣ ልርመጠመጥበት እችላለሁ። አዎ ልሰርቅበት፣ ልሳደብበት እችላለሁ። ይሄን ኃይል የተሰጠኝን ኃይል ዘፈን ልዘፍንበት እችላለሁ። ልሳለቅበት፣ ልስቅበት፣ ላላግጥበት እችላለሁ። ሽማግሌ ላቃልልበት፣ ሕፃናትን ላዋርድበት፣ ስድብ ልለማመድበት፣ ነውር ልለምድበት፣ ቁጣ፣ ንዴት፣ ኃይል ቀላቀየ ይህን ኃይል ማለት ነው። ይህን ኃይል ግን ለአንተ መዝሙረ ዳዊት ምዕራፍ 64 እንድትሰማበት ማድረግ ደግሞ እችላለሁ። ይህንን ኃይል በበጎ ከተጠቀምኩበት እግዚአብሔር ይባርክልኛል። እግርህን አሁን ደግሞ እነሳና የት ሄዳለሁ? እዛ አልነግርህም፣ ግን ሄዳለሁ። እዛ ደርሼ ደግሞ ከዛ ስጨርስ እዛ፣ ከዛ ደግሞ ስጨርስ እዛ ሄዳለሁ ብዬ አስባለሁ። የሚሳካልኝ እንደ እግዚአብሔር ፈቃድ ነው። አላቀውም ስወጣ ምን እንደሚገጥመኝ፣ ግን ኃይሌን እጠቀማለሁ ማለት ነው። እወጣለሁ። ከመውጣቴ በፊት አይደል እየቀዳሁልህ ያለው ዛሬ። ትላንት መንገድ ላይ፣ ከትላንት ወዲያ መንገድ ላይ ሆኜ ነው የቀዳሁልህ።
ስለዚህ ኃይልህን ምንድነው የምትጠቀምበት? በየቀኑ የሚቅም፣ በየቀኑ የሚያጨስ፣ በየቀኑ ከሴት ጋር የሚተኛ፣ በየቀኑ እንስሳ የሆነ ሰው አለ። በየቀኑ የሚደነፋ፣ በየቀኑ የሚያጓራ፣ በየቀኑ እንደ አውሬ አክት የሚያደርግ፣ በየቀኑ ቤተ ክርስቲያን የሚሄድ የሚያስቀድስ፣ በየቀኑ ደግሞ ጸሎት የሚጸልይ የሚሰግድ፣ በየቀኑ አይሰገድም። ደቤ ተሳሳችኝ። በየቀኑ ለምሳሌ የሚካኤል ዕለት አይሰገድም። ከመላእክት ሁሉ ከቅዱሳን ሁሉ የእመቤታችን ዕለት በ21 በ1 በ3 ችግር የለም። በ21 ግን አይሰገድም። በቃ ቤተ ክርስቲያን ያዘዘችው ስለሰገድክ እኮ የሆነ አቤት እግዚአብሔር ስራው እኛን ለመባረክ የማያደርገው መንገድ ምንድን ነው? ስለ ጸለይክ በቃ ዝም ብለህ ጎንበስ ቀና ስትል የውሸት እኮ ልምምድ ነው፣ የሞኝ ስራ የምትሰራ ነው ይመስሉ። ግን ጎንበስ ቀና ስላልክ ይባርክሃል። በቃ እግዚአብሔር ስሙ ስትጠራ ሰዓት መጠነቅ፣ ጊዜ መደበቅ፣ የሆነ ሰዓት ላይ ጎንበስ ቀና ስትል ስትጸልይ በቃ እባርክሃለሁ አለ። ዝም ብሎ መባረክ አይችልም? ይችላል። በቃ ግን ስትጸልይ ይባርክሃለሁ አለ። ስትሰግድም እባርክሃለሁ አለ። ግን ደግሞ በሚካኤል አትስገድ፣ በማርያም ዕለት አትስገድ። በ21 ከእግዚአብሔር ደግሞ ከጌታችን ከኢየሱስ ክርስቶስ የ6 በዓል የ7 የሥላሴ ሁሉ በዓል በእርግጥ የክርስቶስ ነው። ሁሉ የክርስቶስ ያልሆነ በዓል ቤተክርስቲያን 365ቱን ቀን የክርስቶስ ስጋና ደም ነው የምታበላው። የክርስቶስን መስቀል ነው የምታሳልመው። የክርስቶስን ጥምቀት ነው የምታጠምቀው። የክርስቶስን ትምህርት ነው፣ ወንጌል ነው የምትሰብከው። ወንጌለ ክርስቶስ ነው ቤተክርስቲያን የተሸከመችው። ታቦቷ ክርስቶስ ነው። መስቀሏ ክርስቶስ ነው። ቤተ መቅደሷ የክርስቶስ ነው። ዓመቱ የክርስቶስ ነው። ዓመተ ምሕረት ነው የሚለው። ዓመተ ምሕረት ማን ነው? መሐሪው ክርስቶስ አይደለም? ሁሉ የክርስቶስ ነው። ግን ደግሞ በቤቴና በቅጥሬ ውስጥ አለ በኢሳይያስ በትንቢተ ኢሳይያስ ምዕራፍ 56 በቤቴና በቅጥሬ ውስጥ ድል ለነሳችሁት፣ ለተጋደላችሁት፣ እስከ ሞት ድረስ ለጸናችሁት፣ ኃይላችሁን በአግባቡ ለተጠቀማችሁት መታሰቢያ ሰጣችኋለሁ አለ። ድል ለነሱት ለሚገባቸው መታሰቢያ ይሰጣል። የአብርሃም አምላክ የይስሐቅ የያዕቆብ አምላክ እግዚአብሔር መታሰቢያ ይሰጣል። የይስሐቅ ቤተክርስቲያን በኢትዮጵያ ውስጥ አላቅም፣ ለያዕቆብም የተሰራ አላቅም፣ ለቅዱስ ዮሴፍ ለያዕቆብ ልጅ የተሰራለት ቤተክርስቲያን አላውቅም። የአብርሃም ቤተክርስቲያን ግን አውቃለሁ። ለሙሴም አላቅም፣ የአዳምን ግን አውቃለሁ ሲባልም ሰማለሁ። የጻድቃን የሰማዕታት ቤተክርስቲያኖች አሉ። የኤልያስ አለ አይደል እንዴ? የአርሴማ አለ፣ ጊዮርጊስ አለ፣ የዮሐንስ አለ፣ ማርቆስ አለ። ማቴዎስ አላውቅም፣ ሉቃስ አላውቅም፣ ጴጥሮስ አለ፣ ጳውሎስ አለ፣ የያዕቆብን አላውቅም፣ የታዲዮስን አላውቅም። ብቻ አሉ ለጻድቃን ለሰማዕታት። አቡነ ተክለ ሃይማኖት አሉ፣ የአቡነ ገብረ መንፈስ ቅዱስ አሉ፣ የአቡነ አረጋዊ አሉ። ከተሳቱ ቅዱሳን የዘጠኙም አሉ። የአባ ጉባ እኔ ደግሞ አይቻሉ ትግራይ ገብቼ አይቻሉ። የአባ ጉባ ትግሬ አማርኛ ጆሮአቸውን ብትቆርጧቸው የማይሰሙ ወጣቶች ቤት ነው እንደው ያደርኩት። እራት እየበላን እየሳቅን በምን እየወራን ነው? ግን ይሳቅ ነው። በቃ ሰው ስትሆን ከአውሬም ጋር ትኖራለህ። እንኳን ከሰው እንኳን እግዚአብሔር በመልኩና ባህሪያ ከፈጠረው ሰው ጋር የግድ ቋንቋ ማወቅ አይጠበቅብም። ሰው ከሆንክ የሰው ልብ ካለ እነሱም ሰዎች ከሆኑ በቃ ትግባባለህ። ያግዙሃል፣ ታግዛቸዋለህ፣ ትደማመጣለህ። እግዚአብሔር በመካከል ላይ ገብቶ ደግሞ ሳቅህን የእውነት ያደርገዋል። በቃ አድሬያለሁ። የ20 ምናምን ዓመት ጎረምሶች ባልና ሚስቶች ቤት ውስጥ ነው ያደርኩት። አቤት የሳቅ ነው። ሳቅ አይመለስም እኮ ያሳቅ። ሰምረ የሚባል ከተማ ላይ ነው ከአባ ጉባ ከተሳቱ ቅዱሳን አንዱ ላይ እና ለማንኛውም የቅዱስ አርሴማ፣ የቅዱስ ቂርቆስ፣ የቅዱስ ጊዮርጊስ ሌላ ቤተክርስቲያን የማን ነው ያለው? አባ ዘራብሩክ፣ አባ ብየግዚ፣ ለአባ ዜና ማርቆስ፣ ዘራብሩክ ብዙ አሉ። በቃ ለእነዚህ ሁሉ ቅዱሳን ለጻድቃን ለሰማዕታት ቤተክርስቲያን በስማቸው ይጠራል። ድል ስለነሱ ኃይላቸውን በየዘመናቸው በአግባቡ ስለተጠቀሙ። አቤት ለቅዱስ ዮሐንስ አፈወርቅ ቤተክርስቲያን ግን ለምዶ በኢትዮጵያ ምድር ያልተሰራለት ይሄን የመሰለ አባት፣ ይሄን የመሰለ በስብከቱ እያስደሰተኝ በየቀኑ አንድ ስብከት የምሰማለት ይሄ ደግ አባት ቅዱስ አባት ቤተክርስቲያን እንደምትወደው ያህል ቤተክርስቲያን ለምንድን ነው ያልተከለችለት? ልትተክልለት ይገባታል ብዬ አስባለሁ። አቤት ኃይል ቢሰጠኝ እኔ የምሰራለት ቤተክርስቲያን እንዴ! ኃይል እንኳንም አልሰጠኝ ለእኔ። ለእናንተ ለሰጣችሁ አስቡበት። ምክንያቱም እኔ
ክፋቴም አለ፣ ድሪቶ ያለ ቆሻሻ ያለ ቆሻሻ መራገፍ አለበት። እግዚአብሔር ጽድቅ ከአንተ ጋር የሚሰራው ቆሻሻ ሲራገፍ ነው። ስለዚህ ለማራገፍ ጥረት ስታደርግ፣ ኃይልን በአግባቡ ለመጠቀም ጥረት ስታደርግ፣ አንድ ስትራመድ 10 እግዚአብሔር አብሮ ይራመዳል። አቤት ብዙ አወራው። አንተ ዛሬ ረጅም ላረገው ነው እንዲ አማርኛውን ልተርክላችሁ። ለከይደሉ እግዚኦ ስብሐት በጽዮን፣ ለአንተ በጽዮን ምስጋና ይገባል እግዚአብሔር ይላል። ወለከይትፌኖ ጸሎት በኢየሩሳሌም መዝሙር ላይ 64 ነው ወደ አማርኛ። ወለከይትፌኖ ጸሎት በኢየሩሳሌም፣ በኢየሩሳሌምም ለአንተ ጸሎት አቀርብልሃለሁ። ስማ ሰጣለሁ ነው አቀርባለሁ። ስማ ጸሎተ ሁሉ ዘሥጋ ዘመጽሐቤከ፣ ወደ አንተ የሚመጣው የሰው ልጅ ሁሉ ጸሎት ስማ። አዛዥ ነው እንዴ ዳዊት? ጽማ ይላል። ጸሎቱ እኮ ነው። የኦሮሞን ጸሎት ስማ፣ የትግራዮችን ሰዎች ጸሎት ስማ፣ የአማራ ክልልን ጸሎት ስማ፣ የሸኔን ጸሎት ስማ፣ የፋኖን ጸሎት ስማ፣ የሻቢያን ጸሎት ስማ፣ የኦነግን ጸሎት ስማ፣ የወያኔን ጸሎት ስማት ብሎ መጸለይ ይቻላል አይቻልም? ይቻላል። የተባበሩት መንግስታት ይስማቸው እያልን እንጮህ የለ? ድምፃችን ይሰማ እያል ይጮህ የለ? ኢትዮጵያ ግን ወዴት ነው? ሽባ እጇን እኮ ወደ እግዚአብሔር ብትዘረጋ ኃይለኛ ትሆን ነበረ። አንተ እጅን ወደ እግዚአብሔር ብትዘረጋ አንተ ጽኑ ኃያል ሰው፣ እግዚአብሔር ከአንተ ጋር ነው ብሎ መልአኩን ወደ አንተ ይልክልህ ነበር። ግን አንተ የምትዘረገው እጅን ወደ እግዚአብሔር አይደለም። ስራ እየሰራ ነው። ታዲያ ጌዲዮን ስራ እየሰራ ነው የጸለየው። ለዛ ነው አንተ ጽኑ ኃያል ሰው ይተዋል። ግን ዞሮ ዞሮ የሚሰራ ሰውን ጸሎት እግዚአብሔር በእርግጥ ይሰማል። ደግሞ ጸሎታቸውን ስማ ብሎ ጻድቅ ለጻድቃን ይጮህላቸዋል። ጸሎታቸውን ስማ ብሎ ቅዱስ ዳዊት እንደዛ ነው። ስማ ጸሎተ ኩሉ ዘሥጋ ዘመጽሐቤከ፣ የሰውን ሁሉ ወደ አንተ የሚመጣውን የሰው ልጅን ሁሉ ጸሎት ስማ። ነገረ አማጽያን ኃየለነ፣ የክፉዎች ኃይል በላያችን ላይ አመፀብን። ወኃጢአተነሰ አንተ ትሰሪ ለነ፣ ኃጢአታችንን ግን አንተ ነህ ይቅር የምትለው። ብፁዕ ዘአኀረይኮ ዘተወከፍኮ፣ የመረጥከውና የሰጠኸው ተወከፍኮ፣ ወከፈ ሰጣር መሰለኝ። ብፁዕ ዘአኀረይኮ ዘተወከፍኮ፣ መርጠህ የምትሰጠው ሰው የተባረከ ነው። ወዘአኅደርኮ ውስተ አጻዲከ፣ በቤት በአደባባዮች በቅጥርህ ውስጥ የምታኖረው ሰው እንዴት የተባረከ ነው። ጸገብነን በረከተ ቤትከ፣ ከቤት በረከት እንጠግባለን። ቅዱስ ጽርሐ ወመንክር በጽድቅ፣ ቅዱስ ጽርሕከ ወመንክር በጽድቅ፣ ማደሪያዎች የተወደዱ እና የጽድቅ አደባባዮች የተቀደሱ ናቸው። ስምዐነ አምላክነ ወመድኃኒነ፣ አምላካችን መድኃኒታችን ሆይ ስማን። ተስፋሆሙ ለኩሎሙ አጽናፈ ምድር፣ ከምድር ዳርቻ እስከ ምድር ዳርቻ ላሉት ለሁሉም፣ ለእንስሳውም፣ ለአውሬውም፣ ለእጽዋቱም፣ ለውሃውም፣ ለነፋሱም፣ ለአየሩም፣ ለብርሃኑም፣ ለጨለማውም፣ ለቀኑም፣ ለሌሊቱም፣ ለክረምቱም፣ ለበጋውም አንተ ጌታ ነህ። አዎ ተስፋሁሙ ለኩሎሙ አጽናፈ ምድር፣ ጌታን አይደለም ተስፋቸው ነህ ይላል። ያንተ ተስፋ ማን ነው? አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ያለ ሰው ደስ ብሎት ኮርቶ ይኖራል። እሺ ወላይ ውስተ ባህር ሩቅ፣ እነዚህ በሩቅ ባህር አሉ። አጽናኮሙ ለአድባር በኃይልከ፣ ተራሮችን በኃይልከ አጸናሃቸው። ወቅኑታን እሙንቱ በኃይል፣ ቀጥ ብሎ በአንተ ኃይል ይቆማሉ፣ አይደረመሱም፣ አይፈርሱም። ምክንያቱም ኃይላቸው አንተ ስለሆንክ ነው። ሰማይ እንዲህ ስታየው በጠፈር ላይ የተቀመጠው ምን ድንገት ኮለን ደግፎት ነው? ድንጋይ ተደግፎ ነው? እንጨት ተሰቅሎለት ነው? ሰማይ እንዲቀጥ ብሎ ከላይ ያለው ውሃ እኮ ነው፣ ብጥብጥ ውሃ። ለዛውም የኖህን ትውልድ ያጠፋው እኮ ከዚችው ትንሿ ፈሷ እኮ ነው። አሁን ይሄ ሰማይ ከላይ የጸናው በማን ኃይል ነው? በእግዚአብሔር ኃይል ነው። በልው ለእግዚአብሔር ግሩም ግብርከ፣ እግዚአብሔርን ስራ ድንቅ ግሩም ነው በሉት እኮ ነው። በቃ አጽናኮሙ ለአድባር ኃይልከ፣ ተራራ እንዳይደረመስ በኃይልህን ያጸናኸው፣ ሰማያትንም ጭምር ብዬን የጨመርኩበት። ዘያውኮ ለአንበሬ ባህር፣ በባህር ውስጥ ያሉትን አሳ አንበሬዎች ያውካቸዋል፣ ያንቀሳቀሳቸዋል። ወመኑ ይትቃወሞ ለድምፀ ማዕበላ፣ የማዕበልን ድምፃው ማዕበል ሞገድ ሃሪኬን ነው ሱናሚ ቢመጣ ማን ነው የሚከለክለው? ማን ነው የሚገድበው? መገደብ የሚችለው ማን ነው? ይደነግጹ አሕዛብ ወይፈሩ፣ አሕዛብ አንተን የማያምኑት ግን ቁጣህን ባመጣ ጊዜ ይደነግጣሉ። እለ ይነብሩ ውስተ አጽናፈም ተአምሪከ፣ ኃይልህን ከዳርቻ እስከ ዳርቻ ያለውን ኃይልህን ገለጥ ባረክ ጊዜ ሁሉ ይፈራሉ። ይወፅኡ በጽባሕ ወሰርከ ይትፌሱ፣ በጠዋት በንጋት በብርሃን ይወጣሉ፣ በቀን ደስ ይላቸዋል። እስቲ አንተም በቀን በጠዋት ውጣ፣
ቀኑን ደስ እንዲል ከፈለግ ተንቀሳቀስ። ፀሐይዋን ሙቅ በያቀት ቤት ተወዝፋ አትተኛ፣ አትገላበጥ። ቲክቶክ ነው የሚሻል ወይስ ፀሐይ ቢያን ተከትከች ይሻላል? ውጣ፣ ነፋስ ያሙቅክ። ቲክቶክ ዝም ብለህ ይዘህ አትዘብዘብ። ሶፋ ላይ፣ አልጋህ ላይ፣ መኪና ላይ ተንቀሳቀስበት። መቀመጫ ራሱ ይሞቀዋል፣ ኪንታሮት ይይዛሃል። ተገላበጥ፣ ተንቀሳቀስ። የእግዚአብሔር ነፋስ እንዲህ አንተ ሰውነት ያስፈልገዋል። ነፋስ ሙቀት ያስፈልገዋል፣ ኃይል ያስፈልገዋል። የምትበላው ቤት ውስጥ ያገኘው መጠጥና ምግብ ብቻ አይደለም። ምግብ እግዚአብሔር ነው ምግብ። ውጣ፣ ነፋሱን ተመገብ። ውጣ፣ ንጹሕ አየር ተመገብ። ፀሐይ ሙቅ። ባትወጣ ለራስህ ጉዳይ ነው። ምን ያገባኝ። ወአብዛኮ ለብዕላ፣ ሁሉንም አበዛ። ለባለጠጎች ሀብት የምትሰጥ አንተነ። ፈለገ እግዚአብሔር ምሉ ማያት። አቤት ፈለገ እግዚአብሔር ሙሉ ማያት። በቃ መተርጎም አቃተኝ፣ ግን ተረዳሁት። አስተዳሎ ከሲሳዮም ውስመ ከማሁት አስተዴሉ። አስተዳሎ ከሲሳዮም ውስመ ከማሁት አስተዴሉ። አዎ አስተካከላ አመሻሽተ እንደሚገባቸው ነገር ሲሳያቸውን በረከታቸውን ትሰጣቸዋለህ። ለአንተ የሰጠህ ለእኔ አልሰጠኝም፣ ለእኔ የሰጠኝ ለአንተ አልሰጠህም። ለምሳሌ አሁን ይሄም መናገር ለእኔ ሰጠኝ፣ ለአንተ መስማት ሰጠ። ካየህ ይለያያል። ሀብት ለአንተ ሰጠ፣ እውቀት ለአንተ ሰጠ፣ ውበት ለአንቺ ሰጠች፣ ስልጣን ለአንቺ ሰጠች፣ ጉልበት ለአንተ ሰጠ፣ ሌላ የተለያዩ ጸጋ ምናምን ለአንተ ሰጣችሁ። አቤት ከተጠቀምክበት ትጸድቅበታለህ። አለዛ ዝም ብለህ የምታከማች ከሆነ ግን ይወሰድብሃል። ተደሰትበት። በዚህ በአመፃ ገንዘብ መልካም ስራበት፣ አላግጥበት፣ ደንፋበት፣ ቱቦ ውስጥ ገባበት፣ ከግድግዳ ጋር ተጋጭበት፣ ጠንባበት፣ ክፋበት፣ በስብስበት አላለም። ተደሰትበት፣ ተጠቀምበት። ሰዎችም እንዲጠቀሙበት አድርግ፣ እንዲስቁበት አድርግ፣ እንባብስበት፣ ያዘኑበት፣ ያለቀሱትን፣ የሚሳቀቁትን አጽናናበት ለማለት ነው። አስተዳሎ የሚገባቸው በየልክ ነው ለሁሉም ሲሳይ የምትሰጠው። አሩዮ ለትለሚሃ፣ ይህን አላቆሙ። አስመሮ ለማዕረራ፣ ይገርማል። ወበነጠብጣብ ከትበቁል ተፈስያ። አቤት ባቤት፣ ጠብ እያለክ እኮ ነው የሚበቅለው ብዙ ነገሮች እና ደግሞ ደስ ያሰኛሉ። ወትባርክ አክሊለ ዓመተ ምሕረት፣ ዓመታትን በቸርነት ትባርካቸዋለ። ወይ ጸግቡ ጠላተ ገዳም፣ አው በረሃዎችን ገዳሞችን ከበረከት ይጠግባሉ። ወይረወዩ አድባር በዱ። ገባኝ ግን አልተረጉመውም። አላቆማ ይተሐሰዩ አውግር ወይ ቀንቱ። ይገባኛል ግን መተርጎም ይከብደኛል። ወይ ለብሱ ስብሃ አባህኮ አባግ ወቆላትን ይመሉ ስርናየ የጸርሁን ዘይሲቡ። እንዲህ ብለው ይጠሩሃል። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለሙ ዓለም ብዬ ባቆም አይሻልም ወዳጄ? እና ብዙ ነው። እግዚአብሔር ነው የሚያነጋው፣ እግዚአብሔር ነው የሚያጨልመው። ስለዚህ ከኛ የሚጠበቀው ወጥቶ በሰላም መዋል ነው እና ምድር ላይ ኑርባት፣ ኖረህ ሙት ወዳጄ ለማለት ነው። እንዲህ ዝም ብለህ አኗኗሪ አትሁን፣ ኖረህ ሙት። እግዚአብሔር ሰው ሲያደርግ አልተሳሳትም። አንተ ግን የተሳሳተ ነገር እያደረግ ህይወትህን መቀለጃ አታድርጋት። እህቴ ተጠቀሚበት። እግዚአብሔር የሰጠሽን ጸጋ ተጠቀሚበት። በአንቺ ባትጠቀሚበት በእርግጥ በአንቺ ምክንያት የሚድኑ የነበሩትን እግዚአብሔር በሌላ ምክንያት አስቴር አላድንም ብትል ያድናቸው ነበር። ግን አስቴር ስላዳነች አስቴር ስሟ እስከዛሬ ይጠራል። አንቺ ማገዝ ባለብሽ ቤተሰቦችሽን፣ ወገኖችሽን፣ ዘሮችሽን ባታደኝ እነዚህ ጭቀቀታም፣ እነዚህ እድፋም፣ እነዚህ ቆሻሾች እያልሽ ብትይ እግዚአብሔር ይጠርግሻል። ጊዜ ነው የሚጠብቅልሽ። ምክንያቱም ጨርቃም፣ ስድብ፣ ደንቆሮ፣ መሀይብ፣ ደሃ ተብሎ አይጠራም። እግዚአብሔር ደሃ ያደረገው አንተ ሀብታም እንድታረገው ነው፣ እንድታለብሰው፣ እንድታበላው፣ እንድታጠጣው ነው እንጂ እንድትሳለቅበት፣ እንድታፌዝበት አይደለም። የወፍ ደሃ አይተህ ታውቃለህ? የአንበሳ ደሃ አይተህ ታውቃለህ? የውሻ ደሃ አይተህ ታውቃለህ? ሀብታምስ አይተህ ታውቃለህ? አይ በልካቸው ነው የሚኖሩት። ሁሉም ሰው ነው ስግብግብ እየሆነ ደሃና ሀብታም እያለ የሚለየው፣ የከተማና የገጠር ሰው እያለ የሚለየው፣ የተማረና ያልተማረ አዋቂና ደንቆሮ እያለ የሚለየው ሰው ነው። ምክንያቱም ወረቀት መስጠት ስለሚችል ከዛ ይሄን አትንካ፣ በዚህ አትሂድ፣ በዛ አትግባ ምናምን ይልሃል። ስግብግብነት ነው ሰው ውስጥ ያለው። እግዚአብሔር ውስጥ ግን ሁሉን ነገር በልክ ማድረግ አለ። ስለዚህ በልክ ለኖረን ተባርከን ለመጨረሻችን እንዲያምርልን ይርዳ።